ሰላም የያያ ኮንስትራክሽን ቤተሰቦች እንዴት ቆያችሁ? እኔ ኢንጂነር ሰላም ነኝ። ዛሬ እንግዲህ ያያ ኮንስትራክሽን ከሚሰራቸው ሳይቶች አንዱ ወደ ሳሪስ ሄደን የኮለን አስተፋፈን እንዴት ነው የሚለውን እመናይ ይሆናል። እንግዲህ እዛ ደግሞ የሳይት ኢንጂነራችን ይድነቃቸው ይገኛል። እዛ እንግዲህ ስላለው ነገር በደንብ የሚያሳየን ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ ቀደም ያስተዋወቅኳችሁ ሳይት ኢንጂነራችን ያው አጠገባችን ነው የሚገኘው። ስምን አስተዋወቀን እስቲ። ስሜ ይድነቃቸው ስንታየው ይባላል። በዚህ በሳሪስ በሚገኘው የኮንስትራክሽን ሳይት ላይ በሳይት ኢንጂነርነት ነው የምሰራው። ያለውን ነገር እዚህ ጋር የኮለን አሰራር አጠቃላይ ያለውን ነገር እናያለን። ያው በመናቀው ያለንን ነገር ሼር ለማድረግ እንሞክራለን። እዚህ ጋር እንግዲህ የምናየው 40 በ40 ነው ኮለናችን። የሳይታችን አሁን ዲዛይን ስትራክቸር ዲዛይነሩ መሰጠን በዛ መሰረት 40 በ40 የሆነ ኮለን አለን። እዚህ ጋር 40 በ40 ኮለን ሲሰጠን እንዳለ ሙሉውን እስከነ ኮንክሪቱ ያለው ነገር 40 በ40 ነው ማለት ነው። ስለዚህ ስታፋው ላይ ስንት ነው የምናደርገው? 35 ነው የምናደርገው ማለት ነው። የኮንክሪት እንቀንስና 2.5 እንቀንስና 30 እናደርጋለን ማለት 35 እናደርጋለን ማለት ነው። ስለዚህ እዚህ ጋር ያለው ዲዛይኑ ላይ የተቀመጠው በ12 ባለ 16 ብረት ነው። ስታፋ ያሉት 3 ስታፋዎች ናቸው። እነዚህ ስታፋዎች የተለያየ ቦታ ላይ ነው የሚቀመጡት። ሁለቱ መሃል ላይ ነው ያያያዛቸው። የዳረኛው ሙሉ አያይዞታል ማለት ነው። ጀስት ስታፋው ጥቅሙ ያው ሼር ፌለር እንዳይኖር ነው። ሼር ፌለሪቲ እንዳይከሰት ይረዳዋል እና ስታፋውን ብረቱን እቅፍ አድርጎ ደግፎ ይይዟል ማለት ነው። ሎድ ትራንስፈር እንዲያደርግ እዚህ ጋር ኦቨርላፕ አድርገን ከብረቱ ጋር ያለውን ነገር ኮለኑ አንድ ቨርቲካል ሜምበር ነው የቢውሊ ሎድ ትራንስፈር ያደርግልናል ማለት ነው፣ ወደ ታች ያለውን ነገር ማለት ነው። ስለዚህ እዚህ ጋር ስታፋውና ብረቱ በትክክል መቀመጥ አለበት ማለት ነው። ሲሲው የስታፋው ሴንተር ቱ ሴንተሩ በትክክል በዲዛይኑ መሰረት መቀመጥ አለበት ማለት ነው። ይሄ ባይቀመጥ ለኮለኑ በጣም ከባድና አዳጋች ይሆናል ማለት ነው። የመሸከም አቅሙ ሊቀንስ ይችላል ማለት ነው። ስለዚህ የብረቱ ነገር ይሄን ይመስላል ማለት ነው። የብረት ፌራዮ የሚሰራቸው ስራዎች እነዚህ ነው ማለት ነው። በዲዛይኑ ባለው መሰረት ስታፋውን የብረቱን ብዛት የሚቆረጥበትን ብዛት እሱን ነግረን ያለውን ነገር እንደዚህ ሬዲ ያደርጋል ማለት ነው። ብዙ ጊዜ ግን እቺን ስታፋ ማቀው አንድ ነበረ ይመስለኛል። እዚህ ጋር 3 እያየሁኝ ነው። አሁን ነው ወይስ መድሮም እንደዚህ ነው የሚደረገው? አለው አብዛኛው ጊዜ ድሮ አንድ ነበር የሚደረገው፣ ግን አሁን መሀል ላይም ሲባሮች እየተጨመሩ መጥተዋል። በአዲሱ ስታንዳርድ ሲባሮች ይጨመራሉ። ይሄ ኦልሬዲ ሬክታንግል ነው። ሬክታንግል እንትን ነው አቅፎ እንዲይዘው ነው መሀል ላይ ያሉትን አቅፎ ለስትሪንግዝ ነው ማለት ነው። ለስትሪንግዝ በደንብ ይጠቅመዋል ማለት ነው። እሺ ይሄንን ከእንትን ካለ በኋላ ቀጣይ ስቴፓችን ምንድነው የሚሆነው? ቀጣይ ስቴፓችን ወደ አናጺ ስራ ስንሄድ ብረት ከመቀመጡ በፊት አናጺው ነው ክራቸሪ ያወጣልናል ማለት ነው። ክራቸሪ ማለት እነዚህ የእንትኑ የሚቀመጥበት ፎርምወርኩ የሚቀመጥበትን እቺኛው ሁለቱ አንተ ማለት ነው። እዚህ ጋር 3 ነው የሚመታው። ሁለት እዚህ ጋር ድንገት 2 ሆኖ ነው አንድ ይጨምራል። 3 እንደዚህ ይመታና ከዛም ብረቱን ጠብቆ በትክክል እንዲቀመጥ ማለት ነው። ክራቸሪ የሚመታበት ዋናው ይለያያል። ለእንትንና ለብሌድ እና ለእንትኑ ለፓኔል ይለያያል ማለት ነው። እነዚህ ቲክነሳቸውን ታሳቢ እያደረግን ነው ክራቸሪውን የምንመታው። ያን በዛ መሰረት ክራቸሪውን አናጺ መጀመሪያ ይመታለታል። አናጺ ከመታለት በኋላ ብረቱ ይቀመጣል ማለት ነው። ከዛ በኋላ ብረት ከተቀመጠ በኋላ እንደዚህ በሚታየው መልኩ ፎርምወርክ ይዘጋጅና ፎርምወርኩ በልኩ ይቆረጣል። ፎርምወርኩም ሲቆረጥ እዚህ ጋር ገቢና አፋኝና ታፋኝ የሚባል ነገር አለ። አፋኙ ሰፋ ማለት አለበት ማለት ነው። አሁን ለምሳሌ የ40 ነው አይደለ? 40 ከሆነ 44 ይሆናል ማለት ነው። ኦኬ ከዚህ የትኛው መታ እንድትገጥም ማለት ነው። እንድትገጥም 2 ሳንቲም ታሳቢ ትደረግና 44 ይሆናል። እዚህ ጋር ያለው 40 ይሆናል ራሱ ይሆናል ማለት ነው። 40 በዚህ ጋር 44 2 44 ማን ነው 44 2 እናደርጋለን። ከጎንና ከጎን 40 እናደርግና ፎርምወርኩ ይከርበታል ማለት ፎርምወርኩ ከገባ በኋላ ይከረበታል ማለት ነው። መከረበት ማለት እነዚህ ከረባቶች ይታሰራሉ ማለት ነው። ወገቡ ላይ ለኮለኑ
ሲገባበት ኮንክሪት ሲገባበት ቫይብሬት ሲመታ እንዳይበተን በደንብ አስረው ይይዙታል ማለት ነው። እንትኖቹ ከረባቶቹ ፌሮውን ካሰርም በኋላ እዚህ ጋር እንትን ስፔሰር እናስራለን ማለት ነው። ስፔሰር በየቦታው ጋር ኮንክሪት ከፎርምወርኩ ጋር ልጥፍ እንዳይልብን ኮንክሪት ከቨራችን ለመጠበቅ ስፔሰር እናደርግበታለን። ከሁሉም አቅጣጫ ማለት ነው። ከሁሉም ይደረጋል። ሌሎቹ ገብቶባቸዋል። እነዚህ ሬዲ አድርገናል። ይገባል። ምንድነው ጥቅማቸው እነዚህ ስፔሰር የምትለኛው? ስፔሰሮቹ ጥቅማቸው ኮንክሪቱ ስጋው በደንብ እንዲያገኝ ማለት ነው። ብረቱ ሄዶ ከፎርሙር ጋር ልጥፍልና ብረቱ በውጭ ሳይድ እንዳይታይ ብረቱ ለቴምፕሬቸር ማለት ነው። እንዲሸፍነው ነው። ለቴምፕሬቸር ተጋላጭ እንዳይሆን እዚህ ጋር በደንብ እንዲጠብቀው ኮንክሪት ከቨር ይደረግለታል ማለት ነው። ምን ያክል ፍጥነት ያላት ነች ስፔሰር? 2.5 ለነገሩ ጋፖ ራሱ ትንሽ 2.5 አልከኝ ቀደም። 2.5 ነው የሚደረገው። በዛ መሰረት እናደርግበታለን ማለት ነው። ኮንክሪት ከቨር ሙሉ በሙሉ 40 ሚሊዮንም እንዲመጣልን ታደርጋለች እንትና 40 ይመጣል ራሱ በቃ የኮንክሪቱን ይጠብቃል። ይሄ 35 አይደል? 2.5ቱን ስናደርግበት ሙሉ በሙሉ ልክ ይይዛል ማለት ነው። ልክ ይልና 40 ይይዛል። ይሄ ንቅንቅ አይልም ማለት ነው። እዛው መሀሉን ሴንተሩን እንደጠበቀ ይሄዳል ማለት ነው። በዛ መሰረት እንሰራለን ማለት ነው። ከረባት ከተመታ በኋላ ግንዲላ መሬቱ ላይ ግንዲላ ይተኛና ያስተኙና ከዛ በኋላ ስታንጋ ከላይ በኩል እንትኑ ቨርቲካል አላይመንቱን እንዲጠብቅ ስታንጋዎች ይመታሉ ማለት ነው። ለአንድ ኮለን 4 ስታንጋ ይመታል ማለት ነው። ሁለት ይደረግና በአራቱም ዳይሬክሽን ማለት ነው። በአራቱም ዳይሬክሽን ቅድም ያወራነውን ነገር ፕራክቲካሊ ሰራተኞቹ አናጺዎቹ የሚያደርጉትን ነገር እናያለን። ቅድም ያልነው ይሄኛውን ነው አፋኝ ተባባል ነው 44ቱ በዚህ ሳይድ ነው 44ቱ በዚህ ሳይድ ይገባል። በዚህ ሳይድም 44ቱ በዚህ ሳይድ 40ው ይገባል ማለት ክራቸሪ ውስጥ ለውስጥ ባለው ይገባል ማለት ነው። ገብቶ ያለው ነገር ይቆምና ቨርቲካሊ ይቆምና ከረባት ይከረበታል ማለት ነው። ከተከረበተ በኋላ ያለውን ነገር ስቴፕ ባይ ስቴፕ እናያለን ማለት ነው። ከረባቶቹ እንግዲህ እነዚህ ናቸው። ከረባት የሚባሉት ቅድም ያወራነው በከረባት ያልነው ይሄንን ይመስላል። እዛ ጋር ቅድም አውርተናል። ከረባቶቹ በየወገባቸው ላይ ይታሰራል ማለት ነው። 67 ልዩነት ማለት ነው። በእያንዳንዱ ማለት አዎ፣ በእያንዳንዱ 67 ልዩነት ያንን እናስሯለን። ከረባቱን ያው ከረባቱ ኮለኑ እንዳይፈነዳ በደንብ አድርጎ ይይዟል ማለት ነው። ይህን ይመስላል የከረባት አሰራር። እንግዲህ ከሞላ ጎደል በኮለን አሰራር ይሄንን ይመስላል። ሙሉ ለሙሉ ደግሞ በደንብ ስታንጋው ተመቶ ግንዲላው ተነጥፎ ያለውን ነገር ሂደት በደንብ እናየዋለን በኔክስት ቪዲዮ። ስለ ኮንክሪት አሞላሉ ቫይብሬት እንዴት እንደሚመታ ያለውን ነገር በደንብ አድርገን እናያለን። ያለውን ነገር ይሄንን ይመስላል ማለት ነው። አሁን እንግዲህ ከሞላ ጎደል በቂ እውቀት አግኝታችሁ ተብለን እናስባለን። አስተያየት ካላችሁ በኮሜንት ሴክሽን አስቀምጡልን። ዛሬ ፕሮግራማችን ይሄን ይመስል ነበረ። ቻው።